ቅድም እንዴት እናት መጥቶ አይ የእንታ ተሾመ ሞታቸው ሰሞኑን የተሰማኝ በጣም ማወራው ሰው እንኳን ሳጣ ይከብዳል። የምታወሩት ሰው ማጣት በነገራችሁ ላይ በጣም ከባድ ነው። እኛ አለን አይደል እንዳትሉ ይመችም እና አንድ ቀን አሉኝ ራበኝ አሉ የእንታ ተሾመ ድሮ በሰባዎቹ መጀመሪያ አካባቢ ራበኝ በጣም እና ጾሙ እየጦም አደርኩኝ ሳልበላ አላገኝ ብዬና በኋላ በጧት ቀበሌ 13 በድልድዩ ሳልፍ አባ ደመናን አየኋቸው ከርቀት። ተሾመ የእንታ ምንድን ነው? አይ ወንድሜ ጦመው ለጦም አደርክ። ኋላ ምን አልኩ አሉ የዛ ፊት አላውቅም ነበር አልታውቃቸዋለሁ ግን እኒህ ሰውዬ በቅተዋል መሰለኝ ብዬ አልኩኝ አለ። ከዛ በዚህ አቅፎ ይዘውት የነበሩትን አወጡትና እንካ 2 እንጀራ ብላይን እኩሉን አሁን ብላው አሉኝ አሉ። እዚያው አበሉኝ እና ጠላ እንጠጣ። እዛ ጠላ ልንገባ በር ስንደርስ እዚያ ያሉ በሙሉ አባ ደመና እንዴት ዋሉ ብሎ ብድግ አለ። የሚገርማችሁ እኮ ደህና የሚባለው ሰው እኮ ጠላ ጠጩ ይሻላል እና እንደዚያ እውነቴን ነው ሰው ያውቃል። ብድግ አለ ቦታ ለቀቀላቸው ለአባ ደመና ያ ሁሉ ጠላ የሚጠጣው ጠላ ቤት ያለው የለም እኛ ምስኪን ደሃንን እናንተ ጋር አንቀመጥም ሀበር ነው የምንቀመጥ ነው። ቡትቱ ራቁታቸውን አለሳችሁ ሀበር ተቀመጡ። ያ መጣ በጣሳም በምንም ባጨቅጭቀኝ ወይ አታውቁትም አጨቅጭቀኝ የሚባለው ምን ይልክ ክቡር ዘበኛ አጨቅጭቀኝ ናቸው ሶስቱ አይደል ዋኖቹ መጠጫ። ያንን ቀመስ አደረጉና ተሾመ ደናዋል በለ እዛ ሄዱና ያሉ እግዚአብሔር በረከታቸውን ያሳድርብን። ሁሉ የሰለቸው ነገር ቤተክርስቲያን ሄዶ የገንዘብ ልመና ሰልችቶታል። በቃ ሁሉም ሰው ብዙ ሰዎችም ደግሞ እየራቁ ነው። ብዙ ሰው ቤተክርስቲያን የሚሄደው ነፍሱ ተጠምታ ነው። በቃ እኔ ሰልችቶኛል። እኔ ቢዝነስ ጋር ሚዲያው ጋር ስለ ገንዘብ ይወራል፣ ዩቲዩብ ጋር ይወራል። ቤተክርስቲያን ስሄድ ስለ ነፍሴ እንዲነገረኝ ይፈልጋሉ። ስለ ነፍሴ ከተወራም ደግሞ ዞር ተብሎ በዚህ በኩል ወደ ኪሳችሁ ግቡ ለማለት ነው። እሱ አይደለም። እኔ አሁን የናፈቀኝ ስለ ነፍስ ብቻ የሚነግረኝ አባት በቃ ስለ ነፍስ ብቻ፣ ስለ ልማት አይንገረኝ፣ ስለ አጥር አይንገረኝ፣ ስለ ድንጋይ አይንገረኝ፣ ስለ ወርቅ አይንገረኝ። እሱ ማንም ሰው ሊሰራው ይችላል። ነፍሴ ግን ተቃጠለች፣ ነፍሴን ተቃጠለች። ያንን አያዝኑልንም ወይ? እኔ አሁን እየፈረድኩም አይደለም። አናሳዝንም? ይሄ ትውልድ አያሳዝንም ወይ? አንዲት ልጅ ሰው ሁሉ የሰለቸው ነገር ሴት ጋር ያደርኩት 2 መነኮሳት ጨው ሊገዙ ከገዳም ከተማ ገብተው ጨው ከገዙ በኋላ መሸባቸውና የገዳም ችግር ጨው ስለሆነ እንዴት እንሄዳለን እንደር ብለው ከተማ አደሩ። አንደኛው በዝሙት ወደቀ ሰው ነውና ሲነጋን አንሂድ አለው ጓደኛው። አንተ ሂድ እኔ አልሄድም፣ ቆሽሻለሁ፣ ረክሻለሁ፣ ቤተ መቅደስ ሰውነቴ አድፏል አለ። ወደቀ አለው። ከስንት ሴት ጋር አለው? እሱማ ከአንድ ነው አለው። አንተ ከአንድ ሴት ጋር ነው? እኔ ከ10 ሴት ጋር ያደርኩት። ከ10 አዎ ከ10 ሁለት ነው እንዴ? እኔ ይሻላለሁ። አውቁ እኮ ነኝ አውቁ። ይሄኛው ባለ አንዱ ተስፋ እንዳይቆርጥ እና ከኔም የሚበሳል እንዴ ብሎ ወደ መጽናናት መጣ። ተስፋ እንዳይቆርጥበት ነው ያኛው። እና ምን እናርግ? ንስሐ ብንገባ ይምረናል አለ። ባለ 10 ይምረኛል ካለ ባለ አንዱ እንዴት አይምረኝም ልበል? በ9 የምበለጠው እንዴት አይምረኝም ልበል? እንግባ ንስሐ አለ። ገቡ። ሲሰግዱ፣ ሲጾሙ፣ ሲጸልዩ ላባቸው ጠብጠብ ያለ እግዚአብሔር ተገለጠ። የእውነት ስለበደልከው ስላንተ ብዬ ሳይሆን ሳይበድል አንተን ለማዳን መከራ ስለሚያየው ወንድም ስል ይቅር ብዬሃለሁ አለ። ሰላም ውድ የቅዱሳን ዝክር ተከታታዮቻችን እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እግዚአብሔር በወደደ በፈቀደ መጠን እንግዲህ ዛሬ ብዙ ጊዜ ጀምሬ ይህን ነገር አቀርብላችኋለሁ እያልኩኝ ሳስብ አለመቻችልህ ብሎ ያው የኖረውን እንግዲህ በተለይ እንደዚህ የተለያዩ መምህራኖች የሚያቀርቡልን አጫጭር ትምህርቶች በህይወታችን ውስጥ ለውጥ ሊያመጡ ይችላሉ ብዬ የማስባቸውን ለማቅረብ ብዙ ጊዜ አስብ ነበር፣ እውነት ለመናገር ማለት ነው። እና እንግዲህ ዛሬ ጀምሬያለሁ። እንግዲህ ልቀጥል አልቀጥል እሱ ነው እግዚአብሔር የሚያውቀው። የቅዱሳን ዝክር በተደጋጋሚ በየዕለቱ እየመጣላችሁ ነው። እንዲህ ያለውን ደግሞ እንግዲህ
እግዚአብሔር ያስችላል ብዬ አምናለሁ። እውነት ለመናገር ግልጽ ሆነ ንገረኝ ካላችሁ እንዲህ አይነት በእውነት ትልቅ ትምህርት የሚሰጡ ትምህርቶች በጣም ያስፈልጉናል ብዬ አምናለሁ እኔ እና በጣም እጅግ አድርጌ ከምወዳቸው ከማከብራቸው መምህራን መካከል እንግዲህ መምህር ምህረተአብ ናቸው። እውነት ለመናገር በዛሬው ዕለት እንግዲህ ካስተማሩት ትምህርት ወይም ደግሞ ተቆርጦ ከወጣው ትምህርት እጅግ በሕይወታችን ውስጥ የወንድማችሁን መውደቅ ደስ የሚላችሁ ሰዎች አላችሁ። የእህታችሁ መድከም መውደቅ በጣም የሚያስደስታችሁ ሰዎች አላችሁ። ከዛ እንድትወጡ ነው። ይልቁንስ ስለዛ ሰው መድከም እናንተ እኔ ከእናንተ በላይ ከአንተ በላይ ነኝ ብላችሁ የማነሳሳትን ስራ የምንማርበት ስለሆነ ማንም ንጹሕ ሆኖ የሚያገለግል አለ ብዬ ማሰብ አልችልም። እውነት ለመናገር ግን ቅድስናን እግዚአብሔር ይሰጣል። ስለ እውነት ለመናገር እናንተም ደግሞ እኔ ቅዱስ እንደሆንኩ እናንተም ቅዱሳን ሁኑ ተብለናል። ግን እግዚአብሔር በቻለው መጠን እኛ የምንችልበት አቅም ያለኝ አይመስለኝም። በተለይ እኔን ራሴን ሳወራ ማለት ነው እና እንደዚህ የሚያጽናናውን ትምህርት ልንስማማበት እንደምንችል ተስፋ አደርጋለሁ። ብዙ ነገሮችን ነው ማቀርብላችሁ። በየመሃል ደግሞ እኔም የሚሰማኝን አቀርባለሁ። ለዚህ አዲስ ቻናል የሆናችሁ እባካችሁ ሰብስክራይብ አድርጉን በትህትና። ስትጀምሩ ደግሞ ከቪዲዮ እስቲ ላይክ አድርጉት። ግድ የለም ጉልበት እንዲያገኝ ዩቲዩብ ራሱ ሼር እንዲያደርገው ማለት ከእናንተ የሚወጣ ብር የለም። አሁን ቅድም ምንድን ነው ያለው? ቤተ ክርስቲያን ስንሄድ ብር ነው የሚለው ነገር ሰምቻለሁ። ግራ ገባ። ቤተ ክርስቲያንም ቸገራት። እኔ እውነት ለመናገር የሚሰማት ሰው አጣች። አሁን እኛ ቃሉን ሰምተን ሄደን እሺ፣ አሁን በጨው በውሃ የሚሰራ ነገር የለ። ውሃ ራሱ ዛሬ ስንት ውድ እንደሆነ ታውቃላችሁ። እንዴት ብሎ ነው ነገሮቹ መካሄድ የሚችሉት? በጣም የሚገርመው ክፍል ነው። ለነፍሴ ነው መሄድ እንፈልገው። ቤተክርስቲያንም ከተለመደው የተለጠጠ ልመናን አይን ያለችው ሰውም አንሰጥም ብለዋል። ከሚሰጥ ይልቅ ላልሆነ ላልተገባ ነገር አውጥተ ነው ለማንደሰትበት ስናውጣው እንላለን። ቤተክርስቲያን አትጠይቀንም። እንዲህ ብለን በወጣንበት አፋችን የሚገርማችሁ ማለት ከምን ታስቡት በላይ ወጭት ያስወጣቸዋል። እናስ የቻለ ደግሞ 24 ሰዓት ሙሉ እግዚአብሔርንና የእግዚአብሔርን ነገር ሲያገለግል ይውላል እና ያው አስተያየትን መስጠት አይቀርም። እኛም ያው የምናሰራው ገዳም ታውቃላችሁ። ይሄው 3 ዓመታችን አብረን ማለት ነው። እንዲህ በቀላል አይደለም። ዝም ብሎ ለምኖ መሄድ ይቻላል። ከመሰረቱ ጀምሮ አስቆፍሮ ሰርቶ አስረክቦ መውጣት ግን ሌላኛው ጉዳይ። አይታችኋል። የመስታወት ስላሴ የገጠር ቤተክርስቲያን የስላሴን ቤተክርስቲያን ስንሰራ ከእናንተ ጋር አልነበረም። ከማህበረ ስላሴ በቴሌግራም ግሩፕ ካሉ ጋር ነው የሰራ ነው። 6 ዓመት ነው። 6 ዓመት እኔ ቀጥ ብዬ ማህበሩን እየመራው መዝሙር ሲያምራቸው መዝሙር እየዘመሩ ትምህርት ነው እንፈልጋለን ሲሉ ትምህርት፣ ጸሎት ነው እንፈልጋለን ያርኩኝ። ያቺ የሰራዋትን ነገር ያበረከትኩ የማሰባትን አስራታቸውን እንዲሰጡኝ በማድረግ ያን የአጋዕዝተ ዓለም ቅድስት ሥላሴ ቤተክርስቲያን አይታችኋል፣ ሰርተናል። እናንተን ደግሞ ድርሳኑን፣ ገድሉን፣ ስንክሳሩን እያነበው ደስ ሲላችሁ እንግዲያው ምን ላድርግ ስትሉኝ ቤተክርስቲያን ሰው ለእኔ የሰጣችሁን ቀይ ሳንቲም የለም። ሼር ለማድረግ የተቸገራችሁ ሰዎች አላችሁ። በጣም የሚገርመው ማለት አስቡት። ይህንን ቻናል ለማደራጀት በየጊዜው እንደ በዶላር ደረጃ እንኳን መቶ የምትረዱ ብትሆኑ በስላሴ እንደ ማህበር ሜምበር እንኳን አይደላችሁም። ያቸው ጭፈራ የሚያቀርቡ፣ ዝነጣን የሚያቀርቡ፣ ዘፈንን የሚያቀርቡ፣ ሌላ ነገር ሁሉ የሚያቀርቡ አጋዥ አላቸው። እኔ ነቅፌያችሁ አላውቅም። ማን ሰውን የምነቅፍ ስሙኝ። እና በእኛ ላይ መተባበር የለም። እችንም እንኳን እንዳናያት ቅድም እንዳልነው ፈተና በዝቶብናል። ለማንኛውም ለዚህ ቻናል የሆናችሁ እባካችሁ እስቲ እንዲያው በትህትና ሆነም ትላንትም ትናናው ዛሬም ይሆን ሰብስክራይብ አድርጉን፣ ሸር አድርጉልን፣ ጉልበት እንዲኖረው አድርጉም። እንቀጥላለን እስከቻለን በጌታ በኢየሱስ ክርስቶስ ስም የምንችለውን ሁሉ እናደርጋለን ማለት ነው።
እንግዲህ እንቀጥላለን። አርቲስቶች አልቀዋል። ያሳዝናሉ። ሰፈራችሁ ዝነኛ አርቲስት ሰው ካለ እስቲ ህይወቱን እዩት። አርቲስቶቻችን አደጋ ላይ ናቸው። ወይ በሱስ ወይ በትዳር መፍታት ወይ በስራ ማጣት ወይ በገንዘብ ማጣት ወይ በበሽታ ወይ ሞቲቬሽን እርካታ በማጣት አርቲስቶቻችን አልቀዋል። የዚህ ሁሉ ችግር ስሩ ግን መተት ነው። እነዚህ ልዩ ታለንትና ብቃት ያላቸው በጣም ከማህበረሰቡ ተነጥለው ጠንክረው የሚሰሩ ህዝቡን ለማንቃትና ለማዝናናት የተፈጠሩ እንዴት ሞቲቬሽን አጡ? እንዴት መኖር ከበዳቸው? እንዴት ጤና አጡ? እንዴት ትዳራቸውን አፈራረሱት? እንዴት ራሳቸውን ማሳከም አቅቷቸው የህዝብ እጅ ላይ ወደቁ? እነዚህ አርቲስቶች ያልገባቸው መተት ተደርጎባቸዋል። ሰሞኑን አንድ ዝነኛ አርቲስት አግኝቼ ነበረ። በጣም የምትታወቅ፣ በጣም የምታምር፣ በጣም የምታዝናና፣ ጠንክራ የምትሰራ፣ ከራሷ አልፋ ፋሚሊዎችን የምታስተዳድር ልጅ ፊቷን ተቀማች። የራሷን ፊት በመስተዋት ስታየው ተጠራጠረችው። ሌላ አውሬ ሆረር መስላ ለኔም ያሳያችኝ ቪዲዮ ያስፈራል። ከዛስ አደጋ ባደጋ፣ ከዛስ ስራ ማጣት፣ ከዛስ ጭንቀት። ምንድነው ብላ ጸሎት ስታረግ አብራት የኖረች ያሳደገቻት ልጅ ያደረገችባት መተት ነበረ። ይቺ ሴት ከዝናዋ፣ ከገንዘቧ፣ ከሀብቷ፣ ከቤቷ ለዚች ሴት አጋርታት፣ ይቺ ሴት ግን እሷ ላይ አስመትታ ነበረ። በጣም ያሳዝናል። ለአርቲስቶች መልእክት አለኝ። ድሮ ስትነሱ እንዴት ነበር መንፈሳዊነታችሁ? ድሮ ስትነሱ ምን ያህል ነበር የምትሰሩት? ከወንድሞቻችሁ ከእህቶቻችሁ አብሯችሁ ከተለዩ ሰዎች በእግዚአብሔር አምናችሁ በራሳችሁ አምናችሁ ዓላማችሁን ይዛችሁ ሰርታችሁ ደክማችሁ ከሱስ ራሳችሁን ጠብቃችሁ አይደል እዚህ ቦታ ያደረሳችሁት? እና ያለ ምን አጣችሁት? ምን ሆኜ ነው ብላችሁ ስትጨነቁ ከበስተጀርባችሁ የተሰራ መተት አለ። ኦፍ ኮርስ አንዳንድ አርቲስት ሆኖ ጠንቋይ የሚያመልክ እግዚአብሔርን የከዳ በሌሎች አርቲስት ላይ መተት የሚያሰራ የእነሱን ጸጋ ወስዶ ዝነኛ የሆነ ገንዘብ ያገኘ ነፍስን የሸጠ የሰይጣን ባሪያ ልክስክስ የሆነ አርቲስት አለ። ይገባኛል። እናንተ ግን ወደ እግዚአብሔር ተመለሱ። ልባችሁን አስተካክሉ። እግዚአብሔር የሚረዳችሁ፣ እግዚአብሔር የሚታገሳችሁ፣ እግዚአብሔር አሁንም ከእናንተ ጋር ያለው ሳታውቁ ስለተደረገባችሁ ነው። ወደ አምላካችሁ ተመለሱ። ነፍሳችሁን አጽኑት፣ አእምሯችሁን አጽኑት፣ በልባችሁ መለወጥ ታደሱ። መጀመሪያ ከነበራችሁት በመቶ እጥፍ እግዚአብሔር ይሰጣችኋል። መልካም ቀን። አርቲስት ማን ያዘዋል እንግዲህ በደንብ በዚህ በሰይጣናዊ አምልኮ ውስጥ ያሉ ሰዎች የሰውን ሕይወት አበላሹ በሚል መንፈስ ተነሳሽነት የሰጠውን መልእክት ነው እያየን ያለ ነው እና በክርስቶስ ሁሉን እንችላለን ማለት ነው ያለብን። አሁን የተቸገርነው እኔ ወደፊት እንዴት ብለን እንደምንግባባ አላውቅም እንጂ አንድ ሰው በባህሪው በቃ ሰው በመሆኑ በተለይ ክርስቲያን በመሆኑ ይፈተናል። ሰይጣን ዓላማው ነው። ሰይጣንን ጠራችሁትም አልጠራችሁትም አስላካችሁትም ላካችሁትም ሰይጣን ሆናችሁም ብትሄዱ ለዛ ሰው ጸጋው ነው መፈተን። ምክንያቱም የኢዮብን ሕይወት ስንመለከት በእኔ መንገድ ያልሄደ ነው የሚለው ራሱ። በማን መንገድ? በሰይጣን መንገድ ያልሄደ። አሁን ከኛ መካከል በሰይጣን መንገድ ያልሄደ ንጹሕ ሰው ይገኛል? መጀመሪያ አልፈተንም ብሎ ለማለት የሱን የዚህን የክፉን መንገድ ያረገጠ ሰው አለ ወይ? የኔ ጥያቄ የሚሆነው እዚህ ላይ ነው። የመጀመሪያው እሱ ነው። ለነዚህ ሁሉ መፍትሄ ለማግኘት መጀመሪያ ማወቅ አለብን። ኢዮብ በሱ መንገድ ሳይሄድ ግን ተፈትኗል። መጀመሪያ አይታችሁታል። ሀብቱን ብትወስድበት አለው፣ እሺ አለው። በሱ ላይ አንዳች ነገር እንዳታረግ አለው። ከዛስ ልጅና ሀብት ነበረው፣ ለዛ ነው ልጁንም ውሰድ አለው። ከዛስ በሱ ላይ አንዳች ነገር ግን አለ፣ ጤናውን ብትወስድ አሁን ያመራሃል አለው። ጤናውን ደግሞ ወሰደ። ጥፍሩን ጨርሶ። በጣም የኢዮብን ታሪክ በደንብ ገብታችሁ አንብቡት። ወደፊት ቀስ በቀስ መማማራችን አይቀርም። የኢዮብን ታሪክ ስትመለከቱ በጣም የሚገርማችሁ ነገር ጥፍሩን ጨርሶ በገልና በእንጨት መፋቅ ጀመረ ሰውነቱ። ከዛስ ከሰውነቱ የሚወጣው ፈሳሽ ደግሞ ሲያስቸግረው ቦታው ምን ሆነ? አመድ ላይ ሆነ።
አመድ እየተነሰነሰ ያ ካከካችሁ በኋላ የሚወጣ ሰውነታችን ላይ እንደ ደም ከደም ጋር ተቀላቅሎ ነጭ ነገር እሱ አስቸጋሪ ነው። እሱን ለማድረግ እንግዲህ በአሁኑ አልኮል ይህንን የመሰለ ሌላ ዘመናዊ ላይ የደረስነው ብዙ ነገር ይደረጋል። በፋሻ በምን ይጠቀለላል። ያን ጊዜ ግን እንዳልኳችሁ በዛ በአመዱ ያው ይተመተማል ማለት እና ኑሮውን ያ ባለጸጋ ኢዮብ አንቱ የተባሉ አመድ ላይ ተገኙ። ከዛ በኋላ ፈተናው ሚስቱን የሆነችበት ይህንን አመልከዋለሁ የምትለው ሰድበው ሞት ነው ያለችው። ኢዮብ በዛ ሁሉ ተፈተነ። ሀብቱ ምንም አልመሰለው። ልጆቹ የሚወዳቸው ልጆቹ አብራኮቹን አጣ። ከዛ በኋላ ደግሞ ጤናውን አጣ። ከዛ በኋላ ደግሞ ሚስት የተባለች አጋር የተባለች ሔዋን የተባለች እንደገና ፈተናው ሆነችበት። ዘመዶቼ ክርስቲያን ከሆነ በኢዮብ መንገድ ማለፋችን የማይቀር ነገር ነው። ምን ወደ ላይ ውጡ ከበደ ምናምን ነው ወይ አለን ፈተና። በፈተና የሚጸና እሱ ምስጉን ነው ነው ያለው ቃሉ ራሱ። እነዚህ አይነት የሚያደርጉ ሰዎች የሉም አይደለም። ማን ያዘዋል? ሞልተዋል ይሙሉ። አንድ አባት አሉ እውነት። በዚህ አጋጣሚ ምን አሉ መሰለ፣ እኔ እንዳንተ በጣም ተገርሜ አንድ ጊዜ የዛሬ 10 ምናምን ሰው ግን እንዴት ሰይጣንን ይጠራል? አባት ስላቻይ ልጅ አለ እንኳን ጠርተውት እንዲያውም እሱ አቤት የሚልበት ዘመን ላይ ነው። እንኳን ተጠርቶ እንኳን በስሙ እንደ ቅዱስ ሚካኤል የምስጋና የአክብሮት ሰላም ለጥርስህ እየተባለ ለሰይጣን ጥርስ ዝም ብሎ አይደለም እኮ ቅዱሳን አሁን ስጠሯቸው ይመጣሉ። ሰላም ለሰኳናከ ስንል ሰላም ለእግርከ ለመከየድከ። በጣም የሚገርማችሁ ቤተክርስቲያናችን አዘጋጅታ ስለ ክርስቶስ ጸጉር፣ አፍንጫ፣ ጥርስ፣ አይን፣ እጅ፣ ጉልበት፣ እግር እያለች በምስጋና ያን ጊዜ ታዲያ ይመጣል እግዚአብሔር ኢየሱስ ይመጣል። በየቀኑ ማስተላልፍላችሁ ግልጽ ነው። ለዚህ ደግሞ መልካ ሳጥናኤል ይባላል። ተደግሞ በዚሁ መልኩ ማለት ነው ይበጣል። ግብር ተገብሮለት ደም አፍስሶ አረቂ ተረጭቶ ምናምን ተደርጎ በእኛ ቤተክርስቲያን ሄደን ጣኑ ተደርጎ መስዋዕቱ ተዘጋጅቶ እንዲፈትትልን ጌታ መጥቶ በጉኖ ታርዶ እንድንበላው አባቶቻችን ቅዳሴ አዘጋጅተው ካህን እስከ ምእመን ሕፃናት እስከ አዋቂ እግዚአብሔርን ጠርተው በዛ ጊዜ ባርኮት ይሄዳል። እኛም የከበረውን ምግቡን እንበላለን። የጠየቅነውን ሰምቶን ይሄዳል። የሚመለስልንም ካለ ጠይቀን የነበረው መልሱን አግኝተን እንሄዳለን። ሰይጣንም እንኳንስ አሁን እንዳልኩ ማለት እንዲህ ተደርጎለት ዛሬ በአሁኑ ሰዓት ሰይጣን ላናገር እፈልጋለሁ ትል he is very near by you. don't be surprised. ከኛ የሚጠበቀው ምንድነው ነው? በመከራ የሚጸና እሱ ምስጉን ነው እስከተባለ ድረስ የሚመጣውን ነገር ከበደችንና አየለችን ሳታዩ ቅድም በመጀመሪያው መግቢያ ላይ እንደሆነው ለወንድማችሁ ለዛ ለሚያጠፋው እየጸለያችሁ ለምታጠፋው እየጸለያችሁ ክብራችሁን አብዙ። ሰይጣንን አዋረዱት። እግዚአብሔርን የሚፈተነን በሉ ባካችሁ። ምክንያቱም ሰይጣን የኢዮብን ሕይወት ለማመሰቃቀል ሲነሳ ሰይጣን ጉልበት ኖሮት ቢሆን እግዚአብሔርን ለምን አስፈቀደ? ይሄን መልሱልኝ። ለምን አስፈቀደ? ሀብቱን ልነሳ ነው ፍቀድልኝ፣ ይሄን ቢያደርግ ይሄን ይክድሃል ሲለው አርግ ልጄን አረግም አለው። አሁንም ደግሞ ልጆቹን እንዲህ ባደርግ አሁንም ሄድ የተባለ ማን የፈቀደው? እግዚአብሔር። የሚፈትን ማን ነው? እግዚአብሔር። የሚወደቀውን የሚያነሳ ማን ነው? እግዚአብሔር። የታመመውን የሚፈውስ ማን ነው? እግዚአብሔር። የሚያሳምምስ እግዚአብሔር። ተፈትኖ ማለፍ። ምክንያቱም አሁን
ከ1 እስከ 12ኛ ክፍል ነበር የተማርኩት። ወደ ዩኒቨርሲቲ ለመግባት ፈተና አለ። ኧረ እሱን ተውት። ከ10ኛ ክፍል ወደ 11ኛ ክፍል ለማለፍ 11ኛ ክፍል ናት የ11ኛ ክፍል ተማሪ ነው ወይም 11ኛ ነው ለመባል ኤግዛሙን ማለፍ አለበት። to be one good Christian he should pass the test። እነዚህ ሁሉ ሊያልፍ ግድ ይላል። በዚህ ጉዳይ ላይ ይሄ ነው መልስ። ሁላችን በዛ ውስጥ ማለፍ የምንፈልግ ከሆነ ይሄንን ግዴታ ስለ በክርስቶስ ጳውሎስ ምን አለ? በክርስቶስ ሁሉን እችላለሁ አለ። ይሄን ሲል እነዚህ ሁሉ አሁን ያልካቸው ነገር ሰይጣን እየቀደመ በነገስታቱ ላይ እየሄደ መታቾች መጡ። ሌላ አምላኮትን የሚያመልኩ አገሩን ሊያበላሹ ሊያጠፉ መጡላችሁ። አሁን ግደሏቸው፣ አሁን እንዲህ አድርጉ እያለ ያምስ ነበር። ያስረባቸው ነበረ፣ ያስደበድባቸው ነበረ፣ ያስራቸው ነበረ። ታዲያ ቅዱስ ጳውሎስ ምን አለ? ሁሉም በክርስቶስ እችላለሁ አለ። ለምን? ስለሚያስችለው እና ሁላችንም እግዚአብሔር ያስችላል ለማለት ነው። እና አበዛው መሰለ። እስቲ ቀጣዩን ቪዲዮ ደግሞ እንደዚህ እንከታተል። ማስያ የምትባል ሰው አለች። እሱችን ሰው መዘንጋት አልፈለኩም። ወይዘሮ ማስያ በካንሰር ተይዛ የምትሰቃይ ሴት ነበረች እና እቺ ሴት በግብጽ ባሉ ሆስፒታሎች በሙሉ ታክማ አትድንም ትሞቻለች ከተባለች በኋላ ከመምህረ ንስሐ ቤት እንደሄደች ሌሊት እመቤታችን በህልሟ ኦፕራሲዮን ስትሰራት ታያለች። ስትሰራት ስታይ ምን አደረገች መሰላችሁ? ጧት ስትነሳ ፋሻውም ተገኘ፣ ኦፕራሲዮን የተሰራችበት ምላጩም ተገኘ፣ እሷም ድና ተገኘች። ንስሐ ገብታ ስትቆርም ከፊቷ ወዝ ይፈልቃል። የሚያስቀድሰው ሰው ቅባት ተቀብቶ ነበር ይመስል ስትጠርገው ይፈልቃል። መጨረሻ ላይ ከእጇ መንጠባጠብ ጀመረ። ከእጇ እየተንጠባጠበ ቅዱስ ፓትርያርኩ ባለበት ጳጳሳት ባሉበት እየፈሰሰ ሰው ሁሉ ሲፈወስ ህዝቡ ሊያመልካት ነው፣ ቤተክርስቲያን ልትበጠብጥብን ነው አሉና አንቺ ሂጂና ጸሎት እንጸልይ ሜላ እንያዝና ጣትሽን ከእመቤታችን ስዕል አስጠግተሽ እመቤቴ ሆይ ከኔ የሚፈሰው ስዕል ከኔ ደርቆ ከአንቺ ስዕል ይፍሰስ ብለሽ ጸልይ አላት። ከዚያች ፈሰሰች። እሷን ግን ቤተክርስቲያንን እንጂ ሰው ምልክት መሆን የለበትም፣ እሷን በውዳሴ ከንቱ ትጎዳለች ብለው ሰውረው አኖራት። አሁን የት እንደደረሰች አይታወቅም። እንዲሁ የእኛ መነኮሳትስ ይህን ብንለምድ ምን አለ ነው። አንድ ሰው አቦ ሲባል ታው ስንል ቅናት ነው እንባላለን። መከራ ነው እንደ በእውነቱ ማለት ነው። ወይዘሮ ቃችሁ ጊዜ አሁን የምነግራችሁን ነገር አድርጉት፣ እረፍት ታገኛላችሁ። በተጨነቃችሁ ጊዜ አጋንንት የሚደነግጡት፣ ልብ ሰላም የሚያገኘው ፍጹም መሰላል ነው። ልክ እናንተ እንደምትጨነቁት እኛም እኮ ይጨንቀናል። እኛም የምንጨነቅበት ጊዜ አለ። እናንተ ኃጢአት እንደምትሰሩ እኛም እንሰራለን። በተጨነቅን ጊዜ ግን የምናርፈው ከዳዊት መዝሙር አንዱን በመዘመር ነው። እንዲያውም እናንተ ድለኞች ናችሁ። እናንተ ቢጨንቃችሁ ወደ አንድ ቄስ ሄዳችሁ ትናዘዛላችሁ። ቄስ ሲጨንቀው ግን ወደ ማን ይሄዳል? ጳጳሱ ቢጨንቃቸው ከፓትርያርኩ ይሄዳሉ። ፓትርያርኩ ቢጨንቃቸው የት ይሄዳሉ? በወንበር መቀመጥ ዕዳ ነው። አባት መሆን ሌላውን አጽናንቶ ራስ መጽናኛ ደግሞ ይቸግራል። የዚያን ጊዜ መጽናኛ የቅዱስ ዳዊት መዝሙር ነው። ሰው ስልክ ደውሎ ቢያስፈራራችሁ፣ ሰው በስልክ ቢሰድባችሁ፣ ያመናችሁት ቢከዳችሁ፣ አደጋ ወደ እናንተ እየመጣ እንደሆነ ብትሰሙ ከዳዊት መዝሙር አንድ አውጥታችሁ አንብቡ። አቤቱ ፊትህን እሻለሁ፣ አቤቱ ፊትህን ከኔ አትመልስ፣ አቤቱ ፊትህን እፈልጋለሁ፣ ከባሪያህም ተቆጥተህ አትራቅ። ኃጢአቴ ክፉ ቢሆንም እንኳን በኃጢአቴ ተቆጥተህ አትራቀኝ። ፈጣሬ ቸል አትበለኝ። አቤቱ ፈጣሬ እስከ መቼ ትዘነጋኛለህ? በጨነቃችሁ ጊዜ አሁን የምነግራችሁን ነገር ቃለ ሕይወት ያሰማልን ለመምህራችን። እንግዲህ እንደሰማችሁት በጨነቃችሁ ጊዜ ይሄ መልእክት እኔ ከለፈለፍኩት ይልቅ እየሳቸው ያስረዋል። መዝሙረ ዳዊትን አንብቡ። በተለይ የጸሎት ኃይል እኔ እውነቴን ነው የምነግራችሁ። በቅዱሳን ዝክር ያላችሁ ሰዎች ምልክላችሁ እኔ ብቁ ሆኜ አይደለም፣ እኔ ችግር የሌለብኝ ሰው እንደው ስለማልናገር ፈተናዬ ብዙ ነው። በአት ነው መዓት ነው። ግን እናንተን አያንጻችሁ፣ አያንጽም፣ ማንንም አያንጽም። ስለዚህ መሰናክል አለ። አሁን ጌም ስትጫወቱ እንዴት ነው መሰናክል? አንድ አለ፣ ሌቭል 1 ሌቭል 2 መሰናክሎች እኮ ናቸው። ከዛስ እየጠበቀ አንድ ክርስቲያንም ደግሞ እንደዛው ማለት እና ሲጨንቃችሁ ከጸሎት ውጭ እንዳትወጡ።
ስትፈተኑም ቅድም እንዳልኳችሁ ነው። ዳዊትን ብትመለክ የዳዊትን መዝሙር በሙሉ ትርጓሜውን ብትማሩ ወደፊት እግዚአብሔር ቢረዳን ብናየው በእውነት እኔና እናንተ ምኑን ተፈተን? አሁን ዳዊት ስንል በቃ አያችሁ፣ በዛ ሁሉ መዓት፣ በዛ ሁሉ ሳኦል እያሳደደው፣ ቤተሰቦቹ እያሳደዱት፣ ልጆቹ እያሳደዱት። ከዚህ በላይ መተት አለ? መተት ተብሎ ስለተቀየረ ማለት ነው። ከዚህ በላይ ፈተና አለ? ልጅ የወለዳችሁ አብራኩ ሊገላችሁ ሲያሳድዳችሁ፣ ወንድማችሁ ሲፈልጋችሁ፣ ንጉሥ የተባለው ሲያሳድዳችሁ፣ የት ነው መዳረሻችሁ? ምን ያክል ፈተና ነው? ስለዚህ የመዝሙረ ዳዊትን በደንብ ውስጡን በደንብ ደግሞ ብትማሩት ስለ እውነት ከመዝሙረ ዳዊት ጸሎት በላይ የለም፣ በታች የሚባል ጸሎት የለም። ግን ያው በቅዱሳን ዝክር ትልቁን ነገር አስቀምጨላችሁ፣ ሁሉም አለላችሁ። መዝሙረ ዳዊትም አለ፣ ውዳሴ ማርያም አለ፣ ስንክሳሩም አለ፣ ድርሳ ምን ያልገባን ምንም ካልሰነፋችሁ በስተቀር። ለዛውም እኔ ማነብላችሁ እግዚአብሔር በወደደ ጸበል ስፍራ ሄዳችሁ በምትሰሙት ድምፅ ቤተ ክርስቲያን ሄዶ በሚነበበበት ነው እንጂ የመነገጃ አሁን እዚህ በየዩቲዩቡ ላይ የሚሰራውን ትሰማላችሁ አይደል? አሁን የሚጠይቅ አካል ቢኖር ጥሩ ነበረ። ከየት ነው የመጣው ይሄ ተሐድሶ? ሰዎቹን ራሱ ማን መሆናቸውን ራሱ አታውቁ። ዝም ብላችሁ መከተል ደቂቃዋ ትንሽ ናት እያላችሁ አሁን ቅዳሴ ረዘመ ተብሎ ይቋረጣል። አቋርጣችሁ ትሄዳላችሁ። እስኪ ትንሽ ሰዓት ያለው ቅዳሴ የትኛው ቤተክርስቲያን ያለው ብላችሁ ትሄዳለ? ሄዳችሁ ታውቃላችሁ? እንዲህ ያለ ክርስቲያን አለ እንጃ፣ ሊኖር ይችላል። እና ሲጨንቀን ጸሎት ላይ ነው በቃ ፎከስ ማድረግ ያለብን። እግዚአብሔር ግን ይርዳን። አሁን ማለቱ እንደ ማለት ቀላል ነው፣ ቅድም እንዳልኳቸው እና አንድ እሱ ነው። ሁለተኛ ቅድም የተነገረው ከቅዱሳኑ መካከል እንግዲህ እግዚአብሔር በነገራችን ላይ አሁንም ትላንትም ሲሰራ የነበረው ኃጢአተኞችን ፈልጎ ብሏል። እሱ እኔ መድኃኒት ለሚሻቸው ነው የመጣሁት፣ መድኃኒት ለሚያስፈልጋቸው፣ መፈወስ ለሚያስፈልጋቸው፣ ሰው መሆን ለሚፈልጉ እንጂ እኔ ለጻድቃን አልመጣሁም ብሎ በቃ አሁንም እንደኔና እንደናንተ ደካማ የሆነውን ይፈልጋል እግዚአብሔር። ታምናላችሁ? እና እንዲጎበኛችሁ ግን ስራ መስራት አለ። ምክንያቱም ልትድን ትወዳለህ ነው ያለው። ዝም ብሎ ተነስቶ መዳን የለም፣ ዝም ብሎ መራመድ እግዚአብሔር እያስፈቀደ ነው። ታዲያ እኔና እናንተም ሄደን ልንድን እንወዳለን፣ እባክህ አድነን ማለት። ያን ጊዜ እሱ ምን ይላል? ልትድኑ ትወዳለህ ሲል አዎ ስንለው መንገዳዊ እናንተ ሸክም የከበዳችሁ ወደ እኔ ኑ ብሎ አሳርፋችኋለሁ ብሎናል። ታዲያ ድሉን ካገኘን በምስጋና ነው። ከዛስ ከተፈወስን በኋላ እነዛ ለምጽ የተፈወሱ ሰዎችና አንዱ የተመለሰው አይነት ነን ወይስ የትኛውን? እንትን እኮ ነው አራዳነት በዛ ማለት። በእኛ ማህበር ራሱ ብዙ ሰዎች እንዲተደርገውልኝ ዛሬ ስንከሳሮ የለም አይሰሙት፣ ነገ ደግሞ ተይዞ ይመጣሉ እያልናቸው አይደለም ግን ላደረግ ዛሬ አሁን ውለታ ያን ጊዜ ተቸግር እያለ 100 ብር የሰጠች እንጀራ ቋርሳ ብለን ዛሬ ሰዎችን ብዙ ነገር እናደርጋለን። ስጋውን ፍሪዳውን አርደን በጉን እንትን ብለን ዶሮን አርገን ጠርተን ኑ ብለን ታዲያ ይህንን ላደረገ እግዚአብሔርስ ምን አለበት? ድሆችን ብናበላ፣ ቤተክርስቲያን ብናሰራ፣ የእግዚአብሔር ባለበት ሁሉ የማበረታታት ስራ ብንሰራ እግዚአብሔር እኮ ነው የሚደሰተው። ለነዛ ለዓለማዊ ሰዎች በዛ ደረጃ አስበን ካደረገ ለምንድን ነው ብዙ ነገር ላደረገልን ለእግዚአብሔር ግን ይማን ውለታ ምን መልሶ እግዚአብሔር ብዙ ይጠብቀናል። እና እግዚአብሔር ሲምራቸው እንደዛ ለማያደርጉ ሰዎችን ስለሚያውቃቸው ደግመህ ኃጢአት እንዳትሰራ እያለን ይፈውስ። ምክንያቱ ደግመው ስለሚሰሩ ገብቷችኋል? አሁን ለምሳሌ መጻጉዕን ምን አለው? ደግመህ ኃጢአት አትስራ አለው። ደግመህ እንደዚህ ያለ ነገር አትስራ አለው። ከዛ በኋላ ምንድን ነው የሰራ ታውቃላችሁ? ታሞ የተነሳ አልጋውን ረሳ የሚለውን አባባል ብዙ ጊዜ ሰማዋለሁ እና ድሮ አይገባኝም ነበር። ጌታን በጥፊ የተማታው እሱ ነው አይሁድን ለማስደሰት። እሱ ግን ከዛ አልጋ ላይ ተኮራምቶ ማንም ያላስነሳውን ሂዶ ያስነሳውን አባቱን
ፈጣሪውን አዳኙን ምንም ላላደረጉለት ዛሬም ማለት ነው እንዲህ ባለ ነገር ተደርጎላችሁ ምንም ላላደረጋችሁ ስታረጉት ውላላችሁ። እናንተን ይመለከታል። አሁን እንግዲህ 4 ዓመት አልፎናል። ተዋቀቅሰን አናውቅም። እንግዲህ በአጋጣሚ ሆኖ ማንሳት አይቀርም። ወገኖቼ በዚህ ቻናል የምትከታተሉት የእውነት የሚረዳን መልእክቶች ናቸው በአባቶቻችን እየተሰጠ ያለው። በዛውም ደግሞ የኔን ሐሳብም እያስቀመጥኩ አልፋለሁ ማለት ነው። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ሼር አድርጉልን፣ ሰብስክራይብ አድርጉን። ሐዋርያት ዛሬ አሉ፣ በስጋ አሉ፣ በእናንተ ቤተ ክርስቲያን እኖራለሁ እያላቸው ነው። ስለዚህ ከእግዚአብሔር ጋር ለመኖር ቤተ ክርስቲያን ውስጥ አትጥፉ። በጸሎት የብዛት ዲያብሎስ አንድ ጊዜ ሄጄ የውሸት መነኮሳት 8 ሰለሙ። ቆብ አውልቀው እስልምናን ተቀበልን ብለው ሄዱ። ቪዲዮ ተሰራጨ። ተጠርቼ ሄድኩ። 4-5 ሊቃነ ጳጳሳት ነበሩ። ህዝቡ ከዚህ 8 እጥፍ ነው። ህዝቡ ምንድነው የሚለው? አጠቃላይ ሰው መነኮሳቱን እያየ እየሰለመ ነው። ስለዚህ የሆነ ነገር በላለኝ። እዛ ቦታ ደግሞ መናገር ችግር ሆነ። እንዳትናገሩ አለ። አሁን እኔ ሳልናገር አዲስ አበባ ከመመለስ ያበጠው ይፈንዳ አልኩና የነዛን ሰዎች ማንነት ምን እያደረጉ እንደሆኑ ዓላማውን በደንብ አድርጌ ሳይ የሄደውን ህዝብ ጭምር የሚመልስ የምስጢራዊ ቡድን አባላትን ገልጬ ግቢው ተረማመሰ። ከዛ በኋላ አንድ መጥተው ሰበካ ጉባኤ ሊቀመንበር ግቢው ላይ እሳት አነደርክብን፣ አንተ ነገ ጧት ትሄዳለህ፣ እኛን ግን ህይወታችን በጠበቅከው። የሚያምን ከማያምን ህብረት የለውም አልከኝ አሉ። አዎ የሚያምን ከማያምን ህብረት የለውም። ይሄን ብያለሁ አልኩ። አሁን በዛ ሰዓት ዝም ብል ያ ሁሉ ሰው ወደ አይምሮ ባይመለስ እኔ ያን ሰዓት ሌላ ስብከት ሰብኬ ብመጣ እውነቱን ባልናገር መስቀሌን አልተሸከምኩም። መስቀሌን መሸከም ማለት ላመንኩበትና ክርስቶስ ለነገረኝ ነገር መኖር ነው እንጂ ሹሞችና መሪዎች የምድር ነገስታት እንደሚፈልጉት የነሱን ምድራዊ የፖለቲካ ዘይቤ እንዳራምድ የተጠራው አይደለሁም። እኔ 4 ዓመት 20 ዓመት ተሹመው ስለሚሻሩት ሳይሆን ዘላለም ስለሚገዛኝ ስለ አምላኬ ስለ ክርስቶስ የሱ ካድሬ ነኝ፣ የሱ ተናጋሪ ነኝ። ስነት ተማሪ አይደለ። ስነት ተማሪው እንደሚያማተው እኔ ላማተው አላረገውም። ያዕቆብ ግሙድ ከ42 የቆራረጡት ምን ይላል አርኬው ላይ? መንፈቀ ስጋሁ ጸለየ መውይቶ መንፈቁ አለ። ከ42 ቆራርጠውት ራሱ ይሄ ጭንቅላቱና ደረቱ ብቻ ቀርቶ ሊጸልይ እጁን ሊያነሳ ፈለገ። ዛሬኛ እጅ ለማንሳት እንኮራለን። ብዙ ሰው ምህላ ሲያደርስ እጁን እርጎ ሸክፎ ይደርሳል። ለማማተብ ሁሉም ይኮራል። በተለይ ቤተ ክህነት ሰው ማማተብ የሰነት ተማሪ አይደለ። ሰነት ተማሪው እንደሚያማተው እኔ ላማተብ አላረገውም ይላል። ያለመታደል ሰነት ተማሪ አማትቦ ተጠቀመ እንጂ ተጎዳን ይመስልሃል? በለጠህ እኮ ያማተበ በለጠ። እና ሊጸልይ ፈልጉ ጌታ እጆቼ እንዳላነሳ እጆቼ የለኝ፣ በእግሬ ቁሜ እንዳላመሰግን እግሬ የለም፣ በእጆቼ ዘርግቼ እንዳልጸልይ ነፍሴን ተቀበላል። አንገቱን ቆረጡት። ታቦቱ በዚህ በአርማጭሆ ታች አርማጭሆ አለ። ያዕቆብ ዘግሙድ ስነ ኢየሱስ ያሉበት ልቡና የሚገኘው ከመፈተን ነው። ተፈትኖ የማያውቅ ሰው አትንኩ ይባይ ነው። ከሰው ጋር መኖር የማይችልም። ስለዚህ እግዚአብሔር ከመከራ የተነሳ አሰፋልኝ ያለ ቅዱስ ዳዊት ለዚህ ነው። መከራ ትዕግስትን እንዲያደርግ፣ ትዕግስትን ተስፋን እንዲያደርግ እናውቃለን። ተስፋ ደግሞ አያሳፍርም ይላል ቅዱስ ጳውሎስ። መከራ ትዕግስትን ያደርጋል። ትዕግስት እንድናገኝ ብርቱ እንድንሆን። የሰው ልጅ እንደ አትክልት ነው። አረጋዊ መንፈሳዊ እንደሚናገረው አትክልት በፀሐይ ብቻ ማደግ አይችልም፣ ይደርቃል። በዝናብ ብቻ ማደግ አይችልም፣ ሽባ ይሆናል። ስለዚህ ዝናቡ ያበቅልና ያሳድገዋል፣ ፀሐዩ ያበስለውና እንዲያፈራ ያደርጋል። ስለዚህ ሐሩሩን መከራ አድርጉት፣ ዝናቡን ደግሞ የእግዚአብሔርን ቸርነት አድርጉት። ሰው ሁልጊዜ ቸርነቱን ብቻ ቢያደርግለት መከራ ሳይመጣበት ብቻ ቢጠብቀው የሰው ልጅ ልፍስፍስ ይሆናል፣ ሰነፍ ይሆናል። ዝም ብሎ መከራ ብቻ ቢመጣ ደግሞ ተስፋ ይቆርጣል። ስለዚህ እግዚአብሔር ምን ያደርጋል? ሰው አትክልት ነውና አትክልቱን ለማሳደግ ከመከራውም ጥቂት ጥበቃውንም ሳያቋርጥ ሁለቱንም እንዲፈራረቁ ያደርጋል። ክረምትና በጋን አላቋርጥም ብሎ ለኖህ የነገረው ይሄን ነው። ክረምትና በጋ መፈራረቃቸው ክረምት ብቻ በጋ ብቻም አይደለም። ክረምትም በጋም የራሳቸው ጥቅም አላቸው። በጋ መከራ ነው፣ ክረምት ደግሞ ቸርነት ነው።
ሁለቱም ደግሞ ተፈራርቀው ይተረጎማሉ ተለውጠው። ስለዚህ እግዚአብሔር እንደዚህ የሚያደርገው ለምንድን ነው ሳለ እንድንበስል ከመመከራህ ለሃይማኖትክሙ ቅዱስ ጴጥሮስ እንደተናገረ ወርቅ የሚጠነክረው በመከራ ነው፣ ተፈትኖ ነው የሚጠነክረው። እኛም ጠንካራ ክርስቲያኖች እንድንሆን ስለሚፈልግ ክፉ ነገር ወደኛ እንዲመጣ ያደርጋል። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ገበሬ እንዴት እርሻ እንደሚያስለምዱ ብታውቁ ተመስገን ነው። እኔ ገጠር ስላደኩኝ አባቶች ልጁን ቁጥቋጦ ለማስተማር አጣጥ አጋብ የሚባል እሾህ አለ። እጁን ያስጨብጠዋል። እሾሁን ነው የሚያስጨብጠው እኮ ያዘው ይለዋል። ከዚህ በኋላ ምን ይሆናል? መጨረሻ ላይ በቃ ምንም ነገር እልፍ የማይበሳው ይኖረዋል ማለት ነው። ወታደሮችን እንዴት እንደሚያሰለጥኗቸው ታውቃላችሁ አይደል? የታየኸው መጽሐፍ ቅዱስ ነግሮኝ ነው እንጂ እኔ ወታደር አላየሁም። ክርስትና ከተመሰለባቸው ምክንያቶች አንዱ ምንድነው? ወታደርነት፣ ውትድርና ነው፣ አርበኝነት ነው ያን የወከለው። ስለዚህ ለፍቶ ውሃ ጥሙን ችሎ ሩጦ ተሸክሞ እየሮጠ ተራራ እየወጣ ቁልቁለት እየወረደ በበረዶ እየረጠ በፀሐዩ እየሮጠ ነው የሚለምደው። ለምንድነው ሲባል ጠንካራ ድል የማይነሳ እንዲሆን ነው። እስመ ይኮነ ቀትልነ እምኀበ ሥጋ ወደም፣ ውጊያችን ከስጋና ከደም ጋር አይደለም። አላ ምስለ መኳንንት ርኩሳት እለ ይኮንንዎ፣ ለጽልመት ጨለማውን ከሚገዙት ካጋንንት ጋር ነው ውጊያችን። ለስጋዊ ውጊያ ስጋዊ ብርታት እንደሚያስፈልገው ለመንፈሳዊ ውጊያ መንፈሳዊ ብርታት ያስፈልገዋል። እግዚአብሔር ለምንድን ነው ፈተና እንዲመጣ የሚያሰርገው ካላችሁኝ ሊያጠነክረን ስለሚፈልግ ነው። ሰፊ ልቡና የሚገኘው ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ መንግስተ ሰማያትን ያወርስልን። እንደሰማችሁት ነው። በጣም የሚገርም ትምህርት ነው። እንግዲህ በተደጋጋሚ አባታችንንም ምረታብንም እያስገባው እንግዲህ አቅርቤላችኋለሁ። ፈተና ብዛት እየጠነከረ እንደምንሄድ ነው። ቅድም አንስቼዋለሁ። አንድ ወታደር የሚያስብለው በጥንካሬው ያለፋቸው ግቦች ናቸው። ወታደር ተብሎ 10 አለቃ፣ 100 አለቃ፣ 50 አለቃ፣ ሻለቃ፣ ኮሎኔል እየተባለ ይቅርታ እስከ መጨረሻው ድረስ ይሄዳል ማለት ነው። እና እኛም ደግሞ ክርስቲያን ተብሎ የጽድቅ በረከታችን እስከ ላይ ያለውን ነገር እስክናይ ድረስ የሚያበቃን ያው አንዱ በዚህ ስለሆነ መጠንከር ያስፈልጋል ማለት ነው። እንግዲህ ጉልበት እንዲያገኝ እንዲቀጥል እንዲህ አይነት አገልግሎት እናንተም ሸር ማድረጋችሁን አትርሱ እባካችሁ ማለት እወዳለሁ። እንቀጥል። ተናገር ያለውኝ እዚህ ሸንኮራ ዮሐንስ ሄጄ አንድ ጸጉሩን ድሬድ ያደረገ ልጅ ጸሎት ይጸልያል። በጣም የሚገርማችሁ ሌሊቱን ሙሉ ሻንጣ ሙሉ ድርሳን ነው የያዘው እያወጣ በየሰዓቱ እንደውም አይጸልየው ድርሳናት ገድላት ምን የለም ይጸልያል። ዳዊቱ አልቃል ጋኖኑ አይቀር ምኑ አይቀር ይጸልያል። እንደው በሱ ቀን ነው እኔ በዘመኔ በሰው ቀን አላውቅም፣ በሱ ቀን ይቻላል። ጸጉሩ ግን ምንድነው አልኳችሁ? የተገመደ ድሬድ ነው። አለባበሱ ምኑን ስታዩት ዱርዬ ነው የሚመስለው። የሰማችሁኝ? ልክ ከነጋ በኋላ ታቦት ሊወጣ አካባቢ አንዲት ሴት መታ ጸጉሬን ቆርጥልሃለሁ በቃ ካልወጣ ከዚህ ግቢ ትለዋለች። እሱም በትህትናና ፍቅር በተሞላበት እይታ አይኖቹ እንባ እየሞሉ ዝም ብሎ እንዲነው አሉ። እሷም ተናገረች። እሷን ወገኑና እኛ አባት አዎ አንተ ጸጉርን እንዲያርገ ቤተክርስቲያን ትገባለህ ብለው እሳቸውም ደግሞ ድጋሚ ፈረዱበት። እንደው ማት ነገር ነው የሚናገሩት፣ ብዙ ነገር ነው የሚሉት። ይሄንን ሰው ምን ብሎ እንደመለሰላቸው ታውቃላችሁ? አባ ልክ ኖት፣ እህቴ አንቺም ልክ ነሽ። አንድ ነገር ጥያቄ ልጠይቃችሁ። ምን ነው የምትጠይቀን አሉት። ይሄን ጸጉሬ ነው አይደል ያስቸገራችሁ? አዎ ይሄ ጸጉሬ ነው። አዎ መቀስም ምላጭም ካመጣችሁልኝ ለመቁረጥ 2 እና 3 ደቂቃ በቂ ነው። ግን ከጸጉሬ በፊት በ2 እና በ3 ደቂቃ ልቆርጠው የማልችለውን ኃጢአት ይዣለሁ። ኃጢአቴ ይቅደም ወይንስ ጸጉሬ ይቅደም? የቱን ላስቀድም ሲሉ ሁለቱም ሰዎች ተበትነው ጠፉ። ወገኖቼ ቆርጠን መጣል ያልቻልነው ነገር አለ። አዎ አለበት። ጸጉራችንም አይተስተካከለ የተከረከመ ነው። ጸጉራቸው የተንጨባረረባቸው የተከረከመ ልብ እንዳላቸው እንዳድረሱ የእግዚአብሔርን መንግሥት በመግባትና ዘማውያንም ቀራጮችም እንደሚቀድሙን ተነግሮናል። ልብስ ባረዘመ አይደለም፣ አለባበስ ባስተካከለ አይደለም። ልባችን መች ተስተካከለ? ከነክፋታችን አይደለም።
ለሰንኮፉ መወገድ አለበት። ክርስቶስን ያላወቀ ሰው ደግሞ ገባል ነው። እየሰማችሁ ነው። መሐሪ አይሆን ፈራጅ ነው የሚሆነው። አያችሁ፣ አቡሃለ ምሕረት የምሕረት አባቷ የሆነ ክርስቶስን ማወቅ አለባችሁ። እግዚአብሔር እሱ ወደ ማወቅ ያድርሰን። ቃለ ሕይወት ያሰማልን። በእውነት በጣም የሚገርም ትምህርት ነው እንግዲህ እየተማማርን ያለ ነው። በጣም የሚደንቅ ስለ እውነት ለመናገር ምን እንጃ። እግዚአብሔር ሁላችንም ልቦና ይስጠን። የተቸገርነውን ሁሉም ጀጅ የሚፈርድ ሰው ሆንና እንዲያውም ቃሉ እኮ የሚለው አትፍረድ ነው፣ እንዳይፈረድብህ። ብዙ ሰዎች ፈራጆች ናቸው አይደል? እሱ ላይ ጥንቃቄ ብናደርግ እንደው እሷን ብንለማመድ ሌላው ቢቀር ማለት ነው ያንን ኃይል ጉልበት እንድናገኝ እግዚአብሔር ይርዳን በእውነት ማለት ነው። እስቲ መናንያን ይቅር በሉኝ፣ ሮጦ ይመነኩሳል። ከዚያ በኋላ ጥቂት ቀን ቅዳሴ ይለማመዳል። እየሮጠ አዲስ አበባ መጥቶ ቅጠሩኝ ይላል። የእኛ መናንያን ይቅር በሉኝ፣ ሮጦ ይመነኩሳል። ከዚያ በኋላ ጥቂት ቀን ቅዳሴ ይለማመዳል። እየሮጠ አዲስ አበባ መጥቶ ቅጠሩኝ ይላል። ይቅር በሉኝ፣ ሮጦ ይመነኩሳል። ከዚያ በኋላ ጥቂት ቀን ቅዳሴ ይለማመዳል። እየሮጠ አዲስ አበባ መጥቶ ቅጠሩኝ ይላል። የእኛ መናንያን የሚገርማችሁ ነገር መጥፎ ነገር መሆኑን የምታውቁት መጥቶ ልመንኩስ አለ። አይሆንም አልኩ። ለምን አለኝ። አሁን አትችለውም፣ ህይወቱን ተለማመድ አልኩት። እሺ ልለማመድ አለኝና ከ2 ወር በኋላ ተመልሶ መጣ። ፈተና ገጠመኝ፣ መፍትሄ ስጠኝ አለኝ። ምንድነው አልኩት። አንዲት ሴት ወደድኩ። የባሰውን አመጣሁ ብዬ በልሽ ብዬ ስንመካከር እንደገና ደግሞ ከወራት በኋላ መጥቶ አይ አሁን ለቆኛል ልመንነኛ አለኝ። አይ አንተ ልጅ ከሳትከው አብዝተሃል ታው ብያልኩት። እምቢ ብሎ ሄደ። ከገባበት ገዳም ተመልሶ መጣ እና ሌላ ነገር ሆኗል፣ ተቃይሯል። አልመነኮሰም ግን የሆነ ነገሩ ተቃይሯል። ምን ሆንክ አልኩት። በቃ ማታ እየመጣ እያነቀ የሚደበድበኝ ነገር አለ አለ። ወንድሜ ተው ሲሉ ብሰማ ምን ነበረ? መጨረሻውን በነገራችሁ ይከብደኛል። ሞቷል። እንዴት እንደሞተ በነገራችሁ ደግሞ እሱ ነው የሚከብደኝ። ልተው እና ዛሬ 12 ቀን አይደል? ግንቦት 12 እና ነሐሴ 24 በተለይ ግንቦት 12 እዚህኛው አባጃሌ ላይ ምንኩስና ይሸጣል አይደል? ቅር የሚለው ካለ የፈለገበት ቦታ መሄድ ይችላል። ከተማ ላይ የሚደረግ ምንኩስና ሽያጭ እንጂ ምንኩስና አይደለም። መጀመሪያ ነገር ታዲያ ለሰበቡ ምን ይላሉ? ቅዱስ ክርስቶስ ሰምራ ቃል ኪዳን ቆብ የጫነውን ልምርልሻለሁ ያላት በየትኛው መጽሐፍ ነው? እስኪ ያሳየኝ ከገድሏ። ተው እንጂ እስኪ አምጣው። ከየትኛው መጽሐፍ ላይ ነው እንደሱ የሚል ያለ? የተባለው ነገር ሌላ፣ አንተ ለመሸቀጫ የምታውለው ሌላ። አታስታውሱም? ከስንት ዓመት ከ5 ከ6 ዓመት በፊት ተወቃቀስን እንኳን ማስታወቂያ እናመነኩሳለን የምትፈልጉ ካላችሁ እየተባለ በየግቢው እኮ ማስታወቂያ ከመለጠፍ ተደርሶ ነበረ። ለምን አነሳ ብትለኝ፣ አንደኛ እናታችን ቅድስት ክርስቶስ ሰምራ ናት። ዛሬ የእሷ ልጅ ለመሆን ከቃል ኪዳኗ ለመሳተፍ መመንኮስ ግድ ያስፈልጋል። አፈወርቅ ቅዱስ ዮሐንስ ገዳም እገባለሁ ባለ ጊዜ እመንናለሁ ባለ ጊዜ ሽክፍ ጠፈፍ አድርጎ ግን የገባ። የሚገርማችሁ ነገር መጥፎ ነገር መሆኑን የምታውቁት መጥቶ ልመንኩስ አለ። አይሆንም አልኩ። ለምን አለኝ። አሁን አትችለውም፣ ህይወቱን ተለማመድ አልኩት። እሺ ልለማመድ አለኝና ከ2 ወር በኋላ ተመልሶ መጣ። ፈተና ገጠመኝ፣ መፍትሄ ስጠኝ አለኝ። ምንድነው አልኩት። አንዲት ሴት ወደድኩ። የባሰውን አመጣሁ ብዬ በልሽ ብዬ ስንመካከር እንደገና ደግሞ ከወራት በኋላ መጥቶ አይ አሁን ለቆኛል ልመንነኛ አለኝ። አይ አንተ ልጅ ከሳትከው አብዝተሃል ታው ብያልኩት። እምቢ ብሎ ሄደ። ከገባበት ገዳም ተመልሶ መጣ እና ሌላ ነገር ሆኗል፣ ተቃይሯል። አልመነኮሰም ግን የሆነ ነገሩ ተቃይሯል። ምን ሆንክ አልኩት። በቃ ማታ እየመጣ እያነቀ የሚደበድበኝ ነገር አለ አለ። ወንድሜ ተው ሲሉ ብሰማ ምን ነበረ? መጨረሻውን በነገራችሁ ይከብደኛል። ሞቷል። እንዴት እንደሞተ በነገራችሁ ደግሞ እሱ ነው የሚከብደኝ። ልተው እና ዛሬ 12 ቀን አይደል? ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ መንግስተ ሰማያትን ያወርስልን ለሁሉም አባቶች ማለት ነው።
ያው ምንኩስናን በተመለከተ ነው የተነሳው ሀሳብ። ለምንድን ነው የመነኮሱ አባቶች ከተማ ላይ የምናያቸው የሚለው መሰለኝ አሁን በደንብ መምህራኑ እያነሱ ያሉት እና ይሄ ደግሞ እኔ እውነቱን ለመናገር ያዩት ከእናንተ ነው ብዬ ነው መልሱ ባጭሩ። ምክንያቱም ሁሉም መነኮሳት እኔ አሁን እውነት ለመናገር ማለት ነው አሁን በየገዳሙ ስለሚሄድ ነው። ገዳምም እያሰራ ነው ታውቃላችሁ። ጥቂት ነው ያሉት፣ ሁሉም ከተማ ነው ያሉት እና የወጡበት መንገድ የተለያየ ነው። እውነት ለመናገር በዚህ በጦርነቱ ምክንያት የሆነ አካልን ደጋፊ ነህ ተብለው የሆነ አካል በፖለቲካው ወይ ደግሞ በጎጠኝነቱ የዚህ አካባቢ ነህ ምናምን ተብለው የወጡ አሉ፣ ተገፍተው ማለት ነው። እንደዚሁ ደግሞ ገዳሙ ተፈቶባቸው ደግሞ የወጡ አሉ። ብዙ ናቸው። ተቸግረው የወጡበት መንገድ ብዙ ነው። እውነት ለመናገር ግን እንደዛም ሆኖ ቅድም እንዳልኳቸው በባታቸው ጸንተው መጠበቅ ግድ ይላቸዋል። አሁን እኔ መነኩሴ ሆኜ ስላላየው ያን ይሄ ነው መሆን ያለበት ብሎ ለመፍረድ በጣም ይከብደኛል። እውነት ንገረኝ ካላችሁ ማለት እና ይሄ ነገር አሁን እነዚህን ሳይሆን በመነኩሴ ስም ደግሞ የሚነግዱ ደግሞ አሉ። በጣም የሚገርማችሁ ማለት ነው በየመንደሩ ምናምን እንትናቸውን ይዘው ሰንሰለታቸውን ይዘው እንደዛ ያልተባሉትን ያልታዘዙትን የሚሰሩ ደግሞ ሌሎች አሉ ማለት ነው። ድብልቅልቅ ብሏል ማለት ነው እና ሲኖዶሱም ያለው እዛው ነው፣ እዛ አዲስ አበባ ነው ከተማ ነው ያለው እና ለስብሰባ የሚጠሩት እዛው ነው። እንደ እውነት ሆነ ገዳም ነው መሆን ያለበት ታውቃላችሁ። ገዳም ሆኖ መሰብሰቢያቸውም እንደዛ ነበረ መሆን ያለበት። አሁን እኔ እዚህ የግብጾች እንትን ተሰብስቤ ነበር እና እዚህ ገዳም ነው የሚሰበሰቡት። እዚህ ጀርመን አላቸው እና የአይነት ልማድ ቢኖር ደግሞ የተሻለ ነው። ከግብጾች ብዙ መማር ያለብን ነገር ያለ ይመስለኛል ለመናገር እና አሁን ለመፍረድ እጅግ ከባድ ነው። ቢሆንም ግን ሁሉም እዛው ነው ያሉት ነው በአጠቃላይ ማለት ይቻላል እና ያ ተፈቅዶ ነው አይደለም አላውቅም። እነዚህም የሚሉት ለማን ነው ይሄ መልእክት የሚለውን አላውቅም። አሁን ትንሽ ቆይታችሁ ነው የተባለው። እሺ በቅርብ የወጡትን ከሆነ ደግሞ የቆይተውም ታዲያ የወጡትን ይፈቀዳል ማለት ነው? አልገባንም። ይሄ ሁላችንም ጥያቄ ውስጥ ያለ ነገር ነው በነገራችን ላይ እና ለአገልግሎት ካልሆነ በስተቀር በእርግጥ መነኩሴ መውጣት እንደሌለበት ከበዓቱ ከወጣ ሁሉ ነገር እንደፈረሰ የምናውቀው ነገር አለና እስቲ በደንብ በዚህ ጉዳይ እስቲ እናንተ የምታውቁ ኮመንት አድርጉ እስቲ በዚህ አጋጣሚ። ለዛሬ ግን ይበቃናል እንዳይረዝም። የነገረን የመከረን እግዚአብሔር ይክበር ይመስገን። ስብሐት ለእግዚአብሔር ወለወላዲቱ ለመስቀሉ። ይቆየን።